ይሄን የሚያደርግ ጓደኛ ከሌለ ጓደኛ የለም። እስካሁን ጓደኛ የሚባሉት ሲለያዩም ለአላህ፣ ሲገናኙም ለአላህ፣ ሲዋደዱም ለአላህ፣ ሲተራረቡም ለአላህ ብለው የወንድሙ ለቅሶ ሲደርስ አጠገቡ ነው፣ ሲያገባ አጠገቡ ነው፣ ሲተክዝ አጠገቡ ነው፣ ግራ ሲገባ አጠገቡ ነው፣ ከሚስቱ ጋር አንዳንድ ነገር ሲፈጠርበት አጠገቡ ነው፣ ከባሏ ጋር አንዳንድ ነገር ሲፈጠርባት አጠገቧ ነው። አለ ነው የዚህ አይነት ጓደኛ? ወይስ ከአንገት በላይ ነው? ሐቢቢ ደህና ነህ? ሐቢቢ እንዴት ነህ? አይደለም እንባባለው? ዝም ብሎ ሐቢቢ ይባላል። ደህና ነህ ብለህ ተናገር። ሐቢቢ ማለት እኮ በቃ ወዳጄ እኮ ነው እያልክ ያለው፣ የውስጥ ወዳጄ እኮ እያልክ ያለው። ይሄ ጓደኛ ካንተ ጋር አለ ወይ? ስለዚህ ከአርሽ ጥላ ስር ከሚያደርጋቸው ሰዎች መካከል አንዱ ማናቸው? ረጁሉን ተሐባ ፊላሂ ወፍተረቀ ዐለይህ፣ ሲዋደዱ ለአላህ ብለው ሲለያዩ ለአላህ ብለው ያሉ ናቸው። ጓደኝነት ምን ያህል ደግሞ ከባድ እንደሆነ ሁላችንም የዘነጋነው ሐዲስ ነው። የሚገርመው ቀጥሎ ያለው ሐዲስ ጓደኝነት ምን ያህል እንደዘነጋን የሚነግረን ሐዲስ ነው። ሶስተኛው ሐዲስ ነብዩ አለይሂ ሰላቱ ወሰላም አንድ ወጣት መጥቶ ምን አላቸው? አንቱ የአላህ መላእክተኛ ሆይ፣ ብዙዎቻችን ወላሂ ተንሸራተትንበት፣ አባቴ ሞቷል፣ ካሁን በኋላ አባቴ በእኔ ላይ ምን ሐቅ አለው አለ ብሎ ጠየቃቸው። አሁን ጓደኛ ተራ ይመስለናል አይደል? ሐዲሱ ግን በጣም ከባድ ነው የሚነግረው። አባቴ ሞቷል፣ እስካሁን ስኸድመው ነበር፣ አሁን ግን ቀብሬዋለሁ። ይሄ አባቴ ካሁን በኋላ በእኔ ምን ሐቅ አለው አላቸው። ሁለት ነገር ነገሩት። አንደኛ ዱዓ ልታረግለት፣ ረቢ ረሐምሁማ ከማ ረባያኒ ሰጊራ፣ ጌታዬ ወይ በልጅነቴ እንዳዘነልኝ አባቴ አንተው ቀብር አስተኝተዋልና እዘንለት። ሁለተኛ ምን አሉት? የአባትህን ጓደኛ ወዳጅ ልትቀጥል አሉት። አያችሁት ምን ያህል ከባድ እንደሆነ? የአባትህን ጓደኛ ልትቀጥል ነው አሉት። አባትን ቀበርከው ማለት ትልቅ ሐቅ አለ የሚቀጥል። ማን? ያ መጥቶ የሚዘያየሩት የነበረው፣ ሲሄዱ አብሮ የሚጫወቱ የነበሩ፣ ሲመጡ መስጊድ አብሮ የሚመጡ የነበሩ፣ ሽማግሌ ቤታችሁ ለእህት ሲመጣ ለአንተ ሲሄድ አብሮ የሚሄዱ የነበረው ጓደኛ ያ ሐቅ አለብን። በአብዛኛው የዘነጋው ነው።